ከ24 ቀን በኋላ እንግዲህ የተመለሰው ማንቸስተር ዩናይትድ በኦልድ ትራፎርድ በሊድስ ዩናይትድ እንግዲህ ከ45 ዓመት በኋላ የመጀመሪያ ሽንፈቱን ቀምሷል። በዚህ ጨዋታ ላይ እንግዲህ የዳኛው ውሳኔ በጣም አነጋጋሪ ነበር። ማይክል ካሪክ ለመጀመሪያ ጊዜ በኦልድ ትራፎርድ ሽንፈቱን ቀምሷል። በሁለት ተከታታይ ጨዋታዎችንም ማሸነፍ አልቻለም። ብሩኖ ፈርናንዴዝ እንግዲህ የአሲስትነቱን አሁንም እንደቀጠለበት ነው። 17 አሲስቶች ደርሷል። ለአንድ ተጫዋች ደግሞ 6 አሲስቶችን በማድረግ በፕሪሚየር ሊጉ እንግዲህ ብቸኛው ተጫዋች ሆኗል። ዩናይትድ በእጁ አስገብቶ የነበረውን የሻምፒየንስ ሊግ ቦታ እንግዲህ አሁን አጠራጣሪ አድርጎታል። ቀጣይ እንግዲህ በስታንፎርድ ብሪጅ ቼልሲን የሚገጥም ይሆናል። ሁለቱ ተከላካዮች ደግሞ በቀይ ካርድ እንግዲህ ማርቲኔዝ በሊድሱ ጨዋታ ላይ፣ ማጉየር ደግሞ በበርንሞዙ ጨዋታ ላይ እንደምናስታውሰው ቀይ ተመልክቷል። ስለዚህ ሁለቱም በቼልሲ ጨዋታ ላይ ይገኙ። የሻምፒየንስ ሊግ ቦታ አሁን ላይ አጠራጣሪ ሆኗል። ማኑኤል ኡጋርቴ እንግዲህ ለዩናይትድ 14 ጨዋታዎችን ጀምሮ ከ14ቱ ዩናይትድ አንድ ብቻ ነው ማሸነፍ የቻለው። ስለ ጨዋታውና ስለ ዳኛው ውሳኔ ስለ ማይክል ካሪክ የተወሰኑ ሀሳቦች እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ነው። የዚህ ጨዋታ መሰረት እንግዲህ የመሃል ሜዳችን ነው ብለን መናገር እንችላለን። ኮቢ ሜኑ እንግዲህ አሰላለፉ ሲወጣ በጉዳት ምክንያት ከጨዋታው ውጪ እንደሆነ ተነገረ። ማኑኤል ኡጋርቴና ካስሜሮ ጨዋታው እንደሚጀምሩ ታወቀና የካስሜሮና የማኑኤል ኡጋርቴ የዚህን ያህል የከፋ ፈርስት ሃፍ ይኖራቸዋል ብሎ ማንም አልገመተም። አንድ ጨዋታ በማኑኤል ኡጋርቴ ማለፍ ይቻላል ተብሎ ነበር። ማኑኤል ኡጋርቴና ካስሜሮ አብረው ሲጀምሩ ቁጥሮች ይሻሉ ነበር። ዩናይትዶች የመሸነፍ እድል አይኖራቸውም። ከፍተኛ የማሸነፍ እድል ነው የነበራቸውና የመጀመሪያው ፈርስት ሃፍ በጣም መጥፎ ነበርና የኮቢ ሜኑና የካስሜሮን ጥምረት ያስናፈቀ። ኮቢ ሜኑ ምን ያህል ለማይክል ካሪክ ቲም ወሳኝ ተጫዋች እንደሆነ እንግዲህ የሚያሳይ ነውና ፈርስት ሃፍ የነበረን እንቅስቃሴ በጣም መጥፎ ነበር ማለት እንችላለንና ጎሎችን በቀላሉ አስተናግደናል። ጎሉ ምንም እንኳን አጨቃጫቂ ነው፣ የዳኛው ውሳኔ ግልጽ አይደለም። ያንን ኳስ ሌኒሮን በነፃ ሊያገኘው የሚችለውን የተሻማውን ኳስ በነፃ የሚያወጣውን ኳስ እንግዲህ ካልቨርት ሉዊን መቶ አንገቱን እጁ ስር ከቶ ሌኒሮ ወድቆ ነበር። ያቺ ኳስ ናት እንግዲህ ጎል የተቆጠረችው። ቫር ሊመለከተም አልቻለም። እንዴት ሊሽረውም እንደፈለገ አላውቅም። ከዛ ካልቨርት ሉዊን ግን ጸጉሬን ተነካው ብሎ ቅሬታ በማቅረቡ እንግዲህ ማርቲኔዝ ቀይ እንዲያይ ተመልክቷልና ማይክል ካሪክ ይሄን ነገር አንስቶታል። ግልጽ የሚባል ፋውል ነው። ከዛ በላይ ምን ሊፈልግ እንደሚችል አላውቅም። ዳኞች ዩናይትድ ላይ አሁን ላይ የተነሱ ይመስላል። ተመሳሳይ ሁኔታዎች እንግዲህ በሁለት ጨዋታ መመልከት ማለት በ20 ምናምን ቀናት ልዩነት ውስጥ ብንመለስም ተከታታይ ጨዋታዎች በእነዚህ አይነት መልኩ እያለፈን ነውና ዩናይትድ ባለፈው የአማድ ዲያሎን ፔናልቲ ተከለከለ። ዩናይትዶች ሁለተኛው ጎል አስቆጥረው ጨዋታውን መግደል የሚችሉበትን አጋጣሚ እዛ ሄዶ ጎል ተቆጠረባቸውና አቻ እንድንወጣ ተደረግን። አሁን ደግሞ ቀድሞ ጎል እንዲቆጠርብንና ዩናይትድ የመሸነፊያ ቻንስ የሚሆነው ጎል ተቆጠረብንና የዳኛው ውሳኔ በጣም አጨቃጫቂ ነበረ። ዳኛው በጨዋታ ላይ በጣም ከባድ ውሳኔዎችን ሲወስን ነበር። በቀላሉ ፋውሎችን ሲነፋ ነበር። ብሩኖ ፈርናንዴዝ ከጨዋታው በኋላ ተናግሮታል። ካወራው ችግር ውስጥ ልገባ እችላለሁ ስለ ዳኛው የሚል አስተያየትን ሰጥቷልና ግልጽ ነበር። ለምንድን ነው ዩናይትዶች በዚህን ያህል በሁለት ተከታታይ በዳኝነት እየተበደለ ያለው? ስለ ዩናይትድ አጫዋወት፣ ስለ ዩናይትድ አሰላለፍ፣ ስለ ማይክል ካሪክ ማንሳት እንችላለን። ግን በሁለት ጨዋታ ሁለት ቀይ ካርድ ተመልክተን ሁለት ዳኛ በድሎን 3 ነጥብ ማሳካት ማንችልበት ሲቹዌሽን ውስጥ ሲገባ በዛ ላይ ደግሞ ቫር ባለበት ታይም ቫር እንዴት የካልቨርት ሉዊን ማርቲኔዝ ይዞኛል ብሎ ለዳኛው ነግሮት ዳኛው ተነጋግሮ እንግዲህ ጨዋታውን አስቆሞ ነው ሄዶ አይቶ እንግዲህ ቀይ ካርድ የሰጠውና የማርቲኔዝን ውሳኔ ስንመለከት የሆነ እየሮጠ አይደለም፣ ካልቨርት ሉዊን ሮጦ አይደለም እንትን እያለ የነበረውና ካልቨርት ሉዊን እጁን ብትመለከቱት ምስሉ ላይ ስታዩት የካልቨርት ሉዊን እጅ ያለው የማርቲኔዝ አንገት ስር። ለምንድን ነው እሱ ያልተመለከተውና ማርቲኔዝ ለሰከንድም እንደው አልቆየም፣ እጁ ወረደ፣ ጸጉሩ ውስጥ ገባ፣ አለቀ፣ ለቀቀው ማለት ነው። ይሄን ያህል ምንም የሚፈጥርበት ነገር አልነበረም። ኳሱን ካልቨርት ሉዊን ወስዶ ወደ ጎል የሚቀይርበት ምንም አጋጣሚ አልነበረም። ዳኛው ከዚህ በፊት እንግዲህ የሲሜኒዮን ተመሳሳይ በሲቲ ጨዋታ ላይ እንግዲህ ተጎትቶ ምንም አይነት ቀይ አልሰጠም። ራሱ ዳኛ ነው። ሌላ ዳኛው እንኳን እንዳንድ ለቫርም ነበር ተመሳሳይ ውሳኔዎችን ነው የሚወስኑት። ካልቨርት ሉዊን እኔ ህግ አላውጣም የሚል አስተያየትን ሰጥቷል። እሱ ከተናገረ በኋላ ማለት ለዳኛው ተጎትቻለሁ ብዬ ተናገርኩት እኔ ምናምን ብሏል ከጨዋታው በኋላና ግዴታ መናገር አይጠበቅበትም ብዬ አስባለሁ። ቫር እያንዳንዱ እንቅስቃሴ ማንበብ አለበት። ምን እየተፈጠረ ነው የሚለውን ነገር ቼክ ማድረግ አለባቸው። እዛ ጋር የተቀመጡት ቪዲዮ አሲስታንቶች እንደኛ ኳስ ሊመለከቱት ሳይሆን ምን ተፈጠረ እያንዳንዱ ሂደት ለመመልከት ነውና ግዴታ ቅሬታ ማቅረብ ነበረባቸው። ዩናይትድ ቅሬታ አላቀረበም። ሌኒሮ ላይ ፋውል ሲሰራ ሌኒሮ አልጮህም፣ ጮኋል፣ ግን ምንም አይነት ውሳኔ አልነበረም። ጎሉ ጸድቆ ነበርና ምን አይነት ውሳኔ እንደሆነ እየገባን አይደለም። በተከታታይ ጨዋታዎች እንደዚህ አይነት ውሳኔ ዩናይትዶችን ዋጋ የሚያስከፍል ነው። ቀጣይ ስታንፎርድ ብሪጅ ላይ ቼልሲ ነው የምንገጥመው። ሃሪ ማጉየር የለም፣ ሊሳንድሮ ማርቲኔዝ የለም እና ያለ ሁለት ቋሚ ወሳኝ ሴንተር ባክ
መጮት ማለት ምን ያህል ከባድ እንደሆነ እናውቃለን። ከሜዳው ውጪ ለዛውም ካንተ ጋር ለሻምፒዮንስ ሊግ ሊፈካከር የሚችል ቡድን እና ከሊቨርፑል ጋር ያለን የነጥብ ልዩነት አሁን 3 ነው። ከአስቶን ቪላ ጋር እኩል ነጥብ ነው ያለን። ሊቨርፑል ካሸነፈ ከኛ ጋር እኩል ይሆናል። ስለዚህ ችግር ውስጥ ነው የምንገባው ብዬ አስባለሁ። ቼልሲ ደግሞ ሲያሸንፈን እየቀረበን ነው የሚመጣውና ማይክል ካሪክ በእጁ ያስገባውን ነገር የማለፍ ቻንሱ በጣም ሰፍቶ የነበረው ነገር አሁን ላይ ከእጁም ያመለጠውም ይመስላል፣ ሊያመልጠውም እየሞከረም ይመስላልና ቀይ ካርድ ጎድቶናል። 3 እና 2 ጨዋታን የተቀጡት የማርቲኔዝ 3 ጨዋታ ነው። ከዚህ በኋላ ያሉ ጨዋታዎች በጣም ወሳኝ ናቸው። ማርቲኔዝ ሲያደርጋቸው የነበረው እንቅስቃሴ ክሮሶቹ በጣም ወሳኝ ነበር። ለሴስኮ ለብሩኖ ፈርናንዴስ አሪፍ ክሮስ እያደረገላቸው ነበርና ያንን የምፈልገው ነበር። የተጫዋች ከጉዳት ነው የመጣው። ከጉዳት ሲመለስ ደግሞ የመጀመሪያ ጨዋታውን በቀይ ካርድ ማጣት ምን ያህል ዋጋ እንደሚያስከፍል እናውቃለን እና የማዝራዊንም ማንሳት ማይቀር ነገር ነው። ምናልባት ዶኒ ዳሎ ይሻላል ብዬ ማውራት ይከብደኛል፣ ግን ዳሎ ይሻላል እውነት ለመናገር ከማዝራዊ እንቅስቃሴ። ጎሉ ሲቆጠርም ሌኒሮ ቴስታውን ከነኮ በኋላ ማዝራዊ ቆሞ ነበር እና ተዘናግቶ ነበር። ያቺ ኳስ ናት እንግዲህ ተመታ የገባችውና የማዝራዊ እንቅስቃሴ በጣም አሪፍ አልነበረም። ዳሎ መጀመሪያ ነበረበት አልነበረበት ሳይሆን የዳሎ የህመም ጉዳይ ግልጽ ነው። ከአየርላንድም ተጉዞ ሲጓዙ ያልሄደው ተጫዋች ነውና በአጠራጣሪ ነበር። ጨዋታውን ይጀምራል ላይጀምሩ የሚሉ ነገሮች ስለነበሩ የዳሎ አለመጀመር ብዙም ሊያስገርመን አይችልም። ግን ማይክል ካሪክ ላይ ጥያቄ ማነሳው ነገርና በአሞሪም ስር ያልተመቸኝ ነገር ቋሚ 11ን ወጣ ለማድረግ ነው። የሴስኮ እና የእምቡሞ ጉዳይ ለማይክል ካሪክ ጥያቄ ምልክት ውስጥ ነው የገባው ይመስለኛል። በሴስኮ ነበር የጀመረው። ሴስኮ 90 ደቂቃ የሚጨርስ ተጫዋች አልነበረም። በጨዋታው ላይ ሲያባክን ነበር ኳሶች። በተለይ 45ኛው 47ኛው ደቂቃ ላይ ሰከንድ ሃፍ ላይ ሉክሾ ያስቸገረለትን ኳስ ተከላካዩን በቀላሉ አልፎ ተመችቶት ቀኝ ነው አጥቂ ነው ያንን ኳስ ወደ ጎል መቀየር ካልቻልክ የትኛውን ኳስ ነው መቀየር የምችለውና ሴስኮ ወኔ ብቻ ሲኖረው ዩናይትድ ቀይሮ ሲያስገባው ብቻ ጎል የሚያስቆጥር አጥቂ ከሆነ ቀይሮ ማስገባት የተሻለ ነውና 90 ደቂቃ ለምን እንደጨረሰም እየገባኝ አይደለም። አማድ በጣም ተሯርጦ እየተጫወተ ነበረ፣ ተከላካዮቹን ያግዛል፣ ወደፊትም መስመር እየተጫወተ ነው፣ ኳሶችን ከነብሩኖ ጋር ተቀባብሎ መሄድ ይችላልና እየተመራ ነው። እምቡሞን በሴስኮ ቀየረ። እምቡሞ እየተከላከለ እየመጣለ ወደፊት ኳስን ይዞ ሄዶ ከአማድ ጋርም ከነብሩኖ ጋር ለመጫወት ከነኩኛ ጋር ለመጫወት ሚሻለው ተጫዋች ነበርና ሴስኮን 90 ደቂቃ ማስጨረስ ምናልባት ጎል ከፈለክ አንደኛቸውን መንቀል ይሻል ነበር። ያው የማርቲኔዝ ነገር ከባድ ሆናል፣ ግን ካስሜሮ ማስወጣት ይሻል ነበር። ካስሜሮን አለማስጨረስ ብሩኖ ፈርናንዴዝን ኦልሬዲ መልሶታል። በቃ የኡጋርቴ ደግሞ ቻንስ ሌኒሮ ማገዝ ነበረበት። መሀሉን ምንም ተጫዋች ቅያሬ አላገም፣ ተከላካይ አላስገባም። ስለዚህ ኡጋርቴ እየተመለሰ ከሌኒሮ ጋር እንደ ተከላካይ እንደ ሴንተር ባክም እንደ ዲፌንሲቭ ሚድፊልደር እየተጫወተ ነበርና እኔ እንደውም የማኔል ጋርቴ ሪካርዶች መጥፎ ናቸው እንጂ በዚህኛው ጨዋታ ላይ ለኔ ማኔል ጋርቴ በጣም የተሻለው ተጫዋች ነበር። ይሻላል በቃ ፈርስት ሃፍ ላይ መጥፎ ነበር፣ ግን ሰከንድ ሃፍ ላይ ሲያረጋቸው የነበራቸው ኳሶች ሲቀባበል የነበራቸው ቅብብሎች ሸርተቴዎቹ በጣም አሪፍ ነበሩ። እኔ እንደውም መጥፎ ይሆናል ብዬ አስቤ ነበር። ጨዋታውን ብናሸንፍ የሰከንድ ሃፉን ማኔል ጋርቴ በደንብ እናወራለት ነበር፣ ግን ጨዋታውን ተሸንፏል። ስለዚህ የመጀመሪያው ፈርስት ሃፍ ላይ ነው 2 ጎሎችን ያስተናገድነው። ስለ መጥፎ ነገሮች ማንሳታችን የማይቀር ነገር ነው። 3ኛ ጎል የማስተናገድም እድል ነበረን። በጣም የተቆራረጡ ኳሶች ይሁን 4-3 እና ፓስ መደራረግ አለመቻል ስህተቶች የበዛበት ማርቲኔዝ ከጎል ስራ ያወጣው ኳስ ሴኒ ላመንስ ለሌኒሮ ማቀበል አቅቶት ነው በዛች አጋጣሚ ውስጥና ፈርስት ሃፉ በጣም ሽት ነበረ። ሁለታችንም እኩል የሚባል ቀኖችን እረፍት አድርገናል። ምንም እንኳን የዩናይትድ ጎልቶ ቢወጣና ሚዲያ 24 ቀን ብሎ ቢያወራለትም ሊድስ ዩናይትድም ተመሳሳይ ነው። በቃ ሻምፒዮንስ ሊግ አልተጫወተም፣ ኤፍኤ ካፕ አልተጫወተም። እንደኛ ፕሪሚየር ሊግ ተጫወተ እንግዲህ ተመልሶ ፕሪሚየር ሊግ ነው የተጫወተውና ግን ጨዋታው ሊከብድ እንደሚችል ከዚህ ቀደም ነገራችሁ ነበረ። ለዓለም ወረድ የሚጫወት ቲም ነው። ይሄንን ማሸነፍ ለሱ ትልቅ ነው። ኦልድ ትራፎርድ ድረስ መጥቶ ማሸነፍ ትልቅ ውጤት ነው ብያችሁ ነበርና ትልቁን ውጤት ወስዷል። አሁን ለዓለም ወረድ የሚታገል ቡድን እንዳልሆነና ራሱን እንዳገለለ ይመስላል። 6 ነጥብ ክሊር አድርጓልና ዩናይትድ ግን ከሊቨርፑል ያለውን 6 ፖይንት ከፍ ማድረግ የሚችልበትን አጋጣሚ ያበላሽቷል። ኦልድ ትራፎርድ ላይ እንደዚህ አይነት መጥፎ ፈርስት ሃፍ ማሳየት ያውላ ቀን ለጨዋታ ለተራባ ደጋፊ እንደዚህ አይነት ሞመንቶችን መፍጠር በጣም ከባድ ነገር። ሰከንድ ሃፍ ላይ ማድረግ የሚችሉትን በሙላ አድርገዋል።
በሶስት ተጫዋች 56ኛ ደቂቃ ላይ ቀይ ካርድ ተመልክተ ያን ሁሉ ደቂቃ ጎል ለማስቆጠር መሞከር ከዛ ደግሞ ቀይ ካርድ የጎደለብህም ሳይመስል ሲቀር በጣም አሪፍ ነበረ። እነ ሉክሾ ሞክረዋል፣ ጥሩ ኳሶችን ፓስ ለማድረግ እየሞከሩ ነበር። ግን ደግሞ የሊድስ ዩናይትድ መከላከልም ጥሩ ነበር። የነ ሲስኮን ኳሶች ወጥቷል። ካልቨርት ሉይ የካስሜሮን ሁለተኛ ጎል ሊሆን የሚችል ኳስ ከመስመር ላይ አወጥቷልና እነዚህ አጋጣሚዎችም አሉ። ሰከንድ ሃፍ ዩናይትድ ሞክሯል፣ በአግባቡ ሞክሯል። እንደ ጀግና ሞቷል ብለን መናገር እንችላለን። ሰከንድ ሃፍ ላይ አሪፍ ነበረ፣ ግን ፈርስት ሃፍ ነው ሁሉ ነገር ያበቃው። ፈርስት ሃፍ ነው ጎሎ የተቆጠረብን፣ ፈርስት ሃፍ ነው ድጋሚ እንቅስቃሴ ያሳየ ነው፣ ፈርስት ሃፍ ነው። እና የሰከንድ ሃፉ ደግሞ ያቺ ቀይ ካርድ ነገሩን አበላሸችው ማለት እንችላለን። ማይክል ካሪክ ሁለት ጨዋታዎችን እንግዲህ ማሸነፍ አልቻለም። አሁን የራሱን የአሰልጣኝነት ጥያቄ እንትን ብሎታል ብዬ አስባለሁ። ቀጣይነት ያለው አሸናፊነት ቢኖር ከዚህ በኋላ ደግሞ ቼልሲ ነው። ቼልሲ ማሸነፍ የማይችል ከሆነ በቼልሲ መሸነፍ የሚችል ከሆነ የአሰልጣኝነትን ቦታ የሚያጣበት እና የሻምፒዮንስ ሊግ ቦታን ዩናይትድ ጥያቄ ውስጥ የሚያስገባበት ከሆነ ከባዱ ነገር ይመስለኛል። አሞሪም ተመሳሳይ ነገር ሲያደርግ ነበር፣ እድሎችን ሲያባክን ነበር፣ በእጁ የያዛቸውን ነገሮች ሲያመልጡ ተመልክተናልና ማይክል ካሪክ ይህንን ነገር ያደርጋል ብዬ አላስብም። የመጀመሪያው ኦልድ ትራፎርድ ሽንፈት ነው፣ ግን ደግሞ ሽንፈቱ በጣም አስከፊ ነበር። የሆነ የሚሞክራቸው ነገሮች ነበሩ፣ ያን ነገር ለማድረግ አልሞከረም። ቤንጃሚን ሴስኮ የ90 ደቂቃ ተጫዋች አይደለም፣ 90 ደቂቃ መጨረስ ያለበት ተጫዋች አይደለም። ዩናይትድ ቀይረ ማስገባት ወይ ደግሞ የሆነ ሳል ቀይረ ማስወጣት የተሻለው ነገር ነው ብዬ አስባለሁና ከዚህ በኋላ ምን አይነት ነገር ይፈጠራል? ዩናይትድ ከቼልሲ ጋር ለሚያደርገው ጨዋታ ምን ሊያደርግ ይችላል? በነ ሄቨን እና በሌኒሮ ነው የሚጫወተው፣ እንመለከተዋለን። በጣም ወሳኝ ጨዋታ ነው የሚሆነው። አሁን ጥያቄ ምልክት ውስጥ ራሳችንን ከተናል። ያው ስለ ብሩኖ ማውራታችን የማይቀር ነገር ነው። በጨዋታው አንድ ጥሩ ነገር አቺቭ ያደረግነው ወይ ደግሞ ስንፈልግ የነበረው ነገር ብሩኖ ነው። ብሩኖ በአመት ውስጥ 18 እና ከዛ በላይ አሲስት አድርጎ አሪፍ ሪከርድ እንዲይዝ እንፈልግ ነበረ። ያን ነገር ማድረግ ችሏል። አሁን 17ኛ አሲስቱን ማድረግ ችሏል። ለካስሜሮ 6 ጎሎች አመቻችቶ ማቀበል ችሏል። ከሱ ሌላ እንግዲህ ከሱ የሚጠጋጋም ተጫዋች የለም። አንድ 3 ጎል ራሱ ለአንድ ተጫዋች አቀበለ የለምና ብሩኖ ፈርናንዴዝ ለካስሜሮ 6 የሆኑ ኳሶችን አቀብሏል። ካስሜሮም እንግዲህ ጎል አግቢነቱን እንደቀጠለ ነው። የቲስታው ኳሶችና የብሩኖ ክሮሶች ለካስሜሮ ምቹ ሆነው ቀርበዋልና ወደ ጨዋታው የመለሰን ጨዋታውን በድጋሚ ዩናይትድ ቢያንስ አቻ ይወጣል ብለን እንድንጓጓ ያደረገን ጎል ነበርና ብሩኖ ፈርናንዴዝ ሞክሯል። ግን ደግሞ ሙከራ ብቻ በቂ አይደለም። ከዛ ሁላ ቀናት በኋላ መልስ ይህንን ጨዋታ ማየት በጣም ደባሪና አሰልቺ ጨዋታ ነበር ማለት እንችላለን። ቼልሲን ቀጣይ ሳምንት ማሸነፍ ለማይክል ካሪክ ግዴታ ነው። ምን አይነት ነገር ይዞ ይመጣል? ምን አይነት ነገር ሊያስመለክተን ይችላል? ሜኑ ምን ያህል ታይም ይቆያል? ሜኑ የሚቆይ ከሆነ በማን ጋርቲና በካስሜሮ ምን አይነት ጨዋታ ልንጫወት እንደምንችል በሊድስ ዩናይትድ ተመልክተናል። ከዛ ደግሞ እነ ካይሴዶ ያሉበት ቡድን ላይ ደግሞ ምን ልንመለከት እንደምንችል ማሰብ ነውና ማይክል ካሪክ ትልቅ ፈተና ይጠብቋል። የቀሩትን 6 ጨዋታዎች ቢያንስ ሊቨርፑል እና ቼልሲ ላይ ነጥብ የሚይዝ ከሆነ ከሱ ጋር የሚፎካከሩ ስለሆነ የእነሱን መራቅ የተሻለ ነው። አስቶን ቪላ በጣም ደስተኛ እንደሚሆን ተስፋ አድርጋለሁ። ነጥቡን ጥሎ ነበረ፣ ዩናይትድ ጭራሽ ተሸንፎለታል። ስለዚህ እኩል ናቸው። አሁን የጎል እድል ብቻ ነው ያለውና ቻምፒየንስ ሊግ 5 ቲም መሆኑ አሁን ጠቅሙናል። አርሰናል እና ሌሎች ቲሞች በአውሮፓ ብዙ ነጥብ መሰብሰባቸው ለዩናይትድ አሁን ላይ ጠቅሙታል። ቶፕ 4 መጨረስ አሁን ግዴታው ነው። 3ኛ ቦታውን ላለማስነጠቅ መሞከር ነው። ብዙ ጎሎች አስቶን ቪላ አስቆጠረው፣ ከበለጡንም በለጡ። ግን ደግሞ ሊቨርፑል እና ቼልሲ እንዳይበልጡን ማድረግ የሚችልበት አጋጣሚ ካለ እሱ በጣም አሪፍ ነው። እስቲ የምንመለከተው ነው የሚሆነው። አዳዲስ መረጃዎች ካሉ ማሳወቃችሁ ነው የሚሆነው። የሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።